ለነሐስ ሜዳላው ፍልሚያ 10 ኳሶች በ90 ደቂቃ ውስጥ መረቧ ውስጥ ረግጠዋል። ከ10 ኳሶች ውስጥ 6ቱን እንግሊዝ ስታስገባ 4ቱን ፈረንሳይ አስገብታለች። በመጀመሪያው አጋማሽ ብቻ እንግሊዝ 4 ግቦችን አስቆጥራለች። እንዲሁ በትላንት ምሽቱ ጨዋታ የእንግሊዝ የአርሰናል ተጫዋቾች የደመቁበት ቡካዮ ሳካ 3 ግቦችን በማስገባት ሃትሪክ የሰራበት የጨዋታው ኮከብ ሆኖ የተመረጠበት ራይስ የምታምር ግብ ያስቆጠረበት ምሽት ነበር። በዚህ ጨዋታ ላይ ደግሞ ምባፔ 2 ጎሎችን አስገብቷል። ወደ ፈረንሳይ በኩል ስንመጣ ሰከንድ ሃፍ ላይ ብቻ 4 ግቦችን አስቆጥራለች። ምባፔ እንግዲህ ክብረ ወሰን ሰብሯል። ምባፔ ምን ጊዜም ከፍተኛ ግብ አስቆጣሪ ሆኗል። በዓለም ዋንጫው ላይ 22 እንግዲህ ግቦችን አስቆጥሯል። እንዲሁ ደግሞ በዚህ የዓለም ዋንጫ ላይ ምናልባት እንግዲህ የወርቋን ጫማ ሊያነሳት ይችላል። ዛሬ ሜሲ እንግዲህ ተጨማሪ ግቦችን አስቆጥሮ ከሱ ጋር እኩል ካልሆነ በስተቀር እንግዲህ ምባፔ 10 ግቦችን አስገብቶ አሁን እሱ እየመራ ነው። ሌላኛው ሪከርድ የሰበረው ፈረንሳዊ ማይክል ኦሊሴ ነበር። ከፍተኛ ወይም ደግሞ ብዙ አሲስት በአንድ ዓለም ዋንጫ በማድረግ እንግዲህ ሪከርድ ሰብሯል። በፔሌ እንግዲህ የተያዘው ክብረ ወሰን 6 አሲስት በማድረግ እንግዲህ ፔሌ በአንድ ዓለም ዋንጫ ላይ ከፍተኛ አሲስት የሚለውን እንግዲህ ማድረግ ይዞ ነበር ወይም ደግሞ ክብረ ወሰን ይዞ ነበር። አሁን ግን ኦሊሴ በዚህ ዓለም ዋንጫ ላይ 7 አሲስት በማድረግ ከፍተኛ አሲስት በማድረግ እንግዲህ ይህንን ክብረ ወሰን ሰብሯል። ለነሐስ ሜዳላው በትላንት ምሽት የተደረገውን እንግሊዝ ከፈረንሳይ የነበረውን ጨዋታ ያመለጣችሁ ሰዎች ሃይላይት ሳይሆን ሙሉ 90 ደቂቃውን እንግዲህ ገብታችሁ ከእንደገና ተመልከቱ ማለት ፈልጋለሁ። ምርጥና ወርቃማ የሆነ ጨዋታ ነው ያመለጣችሁ። እንግሊዝ እንግዲህ 6-4 ፈረንሳይን በማሸነፍ የነሐስ ሜዳሊያው አሸናፊ ሆናለች። ላንትናው ጨዋታ ያመለጣችሁ ሰዎች እንግዲህ ሬስት ኢን ፒስ ማለት እንፈልጋለን። ምናልባት ግን ገብታችሁ ሙሉ ጨዋታውን ተመልከቱ። ይህን ቪዲዮ ሼር ማድረጋችሁ እንዳይረሳ። እግር ኳስ ነው ወይስ ደግሞ ፊፋ ጌም ነው የተመለከትነው ማለት ነው? ኧረ በስመ አብ የምሬን ብላችሁ የዓለም ዋንጫ ምርጥ ጨዋታ ዛሬ ገና ተመለከተን። በቃ ሁሉም ሰው የደረጃ ጨዋታ ነው ምናምን አይረባ ምናምን ብሎ ትኩረት አልሰጠውም ነበረ። ግን ማለት ነው 6-4 ኧረ የትም የሌለ ጨዋታ የምሬን ብላችሁ መከላከል የለውም። ኦፕን ፕሌይ በቃ እዛም ይገባል እዚህም ይገባል ምናምን ነገር። ያው ኪሊያን ምባፔ እንግዲህ ኦልሞስት የወርቅ ጫማውን ይዞታል ማለት ነው። ሜሲ ነገ እንግዲህ ሃትሪክ ሰርቶ ካላስደመመን በስተቀር ማለት ነው። ለማንኛውም በጥሩ ሁኔታ የደረጃ ጨዋታው ተጠናቋል ማለት ነው። ብዙ የጠበቅናት ፍራንስ ግን 4ኛ ደረጃ ጨረሰች ማለት ለዋንጫ የምትጠበቀው ፍራንስ እንግሊዝ 3ኛ ደረጃ ጨርሳለች። ግን ጨዋታው ጽድት ያለ ጨዋታ ነበር። እንግሊዝ ፈረንሳይ ላይ 6 ያገባችበት፣ ፈረንሳይ እንግሊዝ ላይ 4 ያገባችበት፣ ሳካ 3 ጎል ያስቆጠረበት፣ ኪሊያን ምባፔ የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን የተረከበበት አስገራሚ ምሽት፣ ኦሊሴ ለማመን የሚከብዱ ኳሶችን የሳተበት ምሽት። ምን አይነት አስገራሚ ምሽት ነው! ምን አይነት ማለት ነው። በቃ 10 ጎል ሲጀመር እኔ የዓለም ዋንጫ ላይ ማለት ነው ስፔሻሊ በቃ የደረጃ ጨዋታ የሚባል ነገር ቢቀርባይ ነው። የሆነ ኢንተረስትም ፍላጎትም ያላቸው አይመስሉም ተጫዋቾቹ። የሆነ በቃ ላይ ያለ ፍላጎት የተጫወቱ ነው። ግን 10 ጎል የተመለከትንበት፣ ሳካ ሃትሪክ፣ ቤሊንግሃም ነው የሰጠው ደግሞ ፔናልቲው ማለት ነው። በቃ ከዛ የልቡን አይቶ ፈጣሪ ደግሞ የሚገርም ጎል ራሱ ቤሊንግሃም አገባ። ቀደም ላደረካት ነገር ለሳካ ላረካት ነገር ይገባል 6 ጎል ማለት ነውና ብቻ አስገራሚ ነው። ግን ፈረንሳይ አሁን ባላት አሰልጣኝ ብሩኖ ሚጌል ፈርናንዴሽ ሰብረዋል ተብሎ የታሰበውን ሪከርድ ኦሊሴ ሰብሮታል ማለት ነው። የፔሌን የ6 አሲስት በአንድ ዓለም ዋንጫ የማድረግ ሪከርድ 7 አሲስቶችን ትናንትና በማድረግ እንግዲህ ኦሊሴ መስበር ችሏል ማለት ነው። ይሄን ሪከርድ እንግዲህ ብሩኖ ሚጌል ፈርናንዴሽ ነበር ይሰብረዋል ተብሎ ተጠብቆ የነበረው። ምክንያቱም ፕሪሚየር ሊጉ ላይ ያደረገውን አሲስት ወደ የዓለም ዋንጫው አምጥቶ ደግሞ የፔሌን ሪከርድ ይጋራል ተብሎ ቢጠበቅም እሱ ግን ሮናልዶ ጋር ባለው ምቀኝነት ምክንያት ማለት ነው የራሱን እድል እንኳን የራሱን ዕጣ ፈንታ ጭምር ነው አብሮ ያበላሸ ማለት ነው። ምክንያቱም እሱ ራሱ እኮ ትልቅ ሰው ነው፣ 31 ዓመቱ ነው። ለቀጣይ የዓለም ዋንጫ በጣም ነው የሚቸገር። በዚህኛው ኬሪየር ነበር የተሻለ ነገር የሚያደርግ። ግን ያኛው ሮናልዶ የመጨረሻ ነው ተብሎ እሱን ለመጉዳት እሱን ለመጣል የተደረገ ጥረት የራስን ሪከርዱን ላስከማጣት ነው ያደረሳቸውና በጣም ያሳዝናል። ኪሊያን ምባፔ ትናንትና 2 ጎሎችን ማስቆጠሩን ተከትሎ የዓለም ዋንጫው ቶፕ ስኮረር መሆን ችሏል ማለት ነው በ10 ጎሎች። በአጠቃላይ ደግሞ የዓለም ዋንጫው ኦል ታይም ቶፕ ስኮረርን በ22 ጎሎች ከሊዮ ሜሲ በልጦ መቀመጥ ችሏል ማለት ነው። ኪሊያን ምባፔ በነገራችን ላይ የዓለም ዋንጫው ያጠቃላዩን ኦል ታይሙን እሱ እንደሚቆጣጠረው ምንም ጥያቄ የለውም። ምክንያቱም እድሜው ገና ነው፣ ገና 2 የዓለም ዋንጫ ይጫወታል ብራዘር ሜሲ በቃው። ስለዚህ የኦል ታይም ሜሲ ቢበልጥም ጣጣ የለውም፣ ገና 2 የዓለም ዋንጫ አለው ኪሊያን ምባፔ። ግን ይሄኛው ነው ወሳኙ ነገር ማለት ነው 10 ጎል ሜሲ 8 ጎል። ስለዚህ ሊዮ ሜሲ በዛሬው ፍጻሜ ጨዋታ 2 ጎሎችን አስቆጥሮ ጨዋታው ላይ ያለ መሳተፍ አለበት ወይ ደግሞ አሲስት ማድረግ አለበት። ምክንያቱም
በጎል እኩል ከሆኑ በአሲስትም እኩል ስለሆነ አሁን ላይ ማለት ነው ሜሲ ሌላ ተጨማሪ አሲስት ማድረግ ይጠበቅበታል ወይ ደግሞ 3 ጎሎችን ማስቆጠር ይጠበቅበታል። ነገር ግን ሜሲ 2 ጎል ብቻ አስቆጥሮ 10 ሆኖ አሲስት ሳያረግ ከወጣ በደቂቃ ኪሊያን ምባፔን ስለሚበልጠው ኪሊያን ምባፔ ነው አሸናፊ የሚሆነው። ስለዚህ አይታወቅም አርጀንቲናን ይዞ አያደርገውም ማለት አልችልም። ሃትሪክም ሊሰራ ይችላል እውነት ለመናገር ማለት ነው። ግን እኔ እንዳይሆን ነው የምቋጥር። ምክንያቱም ባላንዶር ለመስጠት ምክንያት ነው ይፈልጋል። ቶፕ ስኮረር ነው ብለውም ሊሰጡት ይችላሉ። ብራዘር ይመች። በዚህ ዓለም ዋንጫ ከተመለከትናቸው ተጫዋቾች መካከል አንዱ አሊ አህመድ ነው። ይህ ኢትዮጵያዊ ደም ያለው ካናዳ ቶሮንቶ ውስጥ የተወለደ ተጫዋች ለካናዳ ብሔራዊ ቡድን እንግዲህ ወክሎ መጫወቱ የሚታወቅ ነበረ። ተጫዋቹ ወደ ኢትዮጵያ ነገ ማለዳ ይገባል ተብሎ ይጠበቃል። ማህበራዊ ኮሚትመንቶች ይኖሩታል ተብሎ ነው የሚታሰበው። ያው በካናዳ ብሔራዊ ቡድን ውስጥ ሰብሮ ለመግባት በጣም ብዙ ጥረቶች ይጠይቃል። በተለይ ደግሞ በቦታው ረዥም ጊዜ ቦታውን አስጠብቆ መጫወት የአንድ ተጫዋች ኮሚትመንት ነው። አሊ አህመድ ደግሞ ይህንን አድርጎታል። በዓለም ዋንጫ እንግዲህ ትልቅ መድረክ ላይ ሀገሩን ወክሎ ነው የተሰለፈው። የሱ ኤክስፔሪየንስ የሱ የእግር ኳስ ልምድ ለኢትዮጵያን ወጣት ተጫዋቾች የሚሰጠው ነገር ቀላል የሚባል አይደለም። በቆይታው እንግዲህ ይህንን ልምዱን ያጋራል ተብሎ ነው የሚታሰበው። ከነ ሊዮኔል ሜሲ አይነት ትልልቅ ተጫዋቾች ጋር ተቃራኒ ሆኖ መጫወት የቻለ ትልቅ ተጫዋቾችን እንዴት ማቆም እንደሚቻል፣ ትልቅ ተጫዋቾች ጋር እንዴት ለመጫወት ፐርሰናሊቲ እንደሚያስፈልግ ያሳየ ተጫዋች ነው። አሊ አህመድ ወደ ኢትዮጵያ ይመጣል። እየተከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። ለማንቸስተር ደጋፊዎች ሰበር ዜና አለ ማለት ነው። ቪኒ ጁኒየር ወደ ማንቸስተር ዩናይትድ። ይሄን ነገር ከመናገር በፊት ግን አካውንቴ ተመቷል። አካውንቴ ውስጥ እየገባችሁ 10 ጊዜ ኮፒ ሊንክ አድርጉልኝ። ማንቸስተር ፋሚሊ የሸር ምልክቷን እየነካችሁ 10 ጊዜ ኮፒ ሊንክ አድርጉልኝ። ቪኒ ጁኒየር ከሪያል ማድሪድ የሚለቅ ከሆነ የመጀመሪያ ምርጫው ማንቸስተር ዩናይትድ እንደሆነ ታውቋል ማለት ነው። ማንቸስተር ዩናይትዶች ቪኒ ጁኒየር ላይ ፍላጎት እንዳላቸው ይታወቃል ማለት ነው። በዚህ ሰዓት ቪኒ ጁኒየርም ከሪያል ማድሪድ የመልቀቅ ሐሳብ ካለው የመጀመሪያ ምርጫው ማንቸስተር ዩናይትድ እንደሆነ ታውቋል ማለት ነው። ወደ ማንቸስተር ዩናይትድ ካልሆነ ግን በዚህ ዓመት ሪያል ማድሪድን አልለቅም ብሏል ማለት ነው። ከሪያል ማድሪድ የመልቀቅ ሐሳብ ካለው ግን የመጀመሪያ ምርጫው ማንቸስተር ዩናይትድ እንደሆነ ታውቋል ማለት ነው። ይሄም ለማንቸስተር ደጋፊዎች የሚገርም ዜና ነው እና ደግሞ ማለት ነው ሁሉንም የእግር ኳስ ጨዋታዎችን በነጻ በስልካችሁ የምትተውባቸውን ከ10 በላይ አፕሊኬሽኖች ክሪሲፔል ቴሌግራም ጋር ተለቆልሃል ማለት ነው። ክሪሲፔል ብለህ ከቴሌግራም አፕሊኬሽኖችን አውርደህ የዛሬውን የዓለም ዋንጫ ፍጻሜንም ሆነ ሁሉንም የእግር ኳስ ጨዋታዎችን በነጻ በስልክ ማየት ትችላለህ ማለት ነው እና ቪኒ ጁኒየር ወደ ማንቸስተር ዩናይትድ የመምጣት ዩናይትድ በማይታወቅ ሲም ሲገረፍ፣ እኛ ደግሞ ፈረንሳይ ነን። እኛ አርሰናሎች ወዳጅነት ጨዋታ አደረግን። ሳካ 3 ጎል አገባ፣ ራይስ 1 ጎል፣ ኢዜ አሲስት አደረገ። ብራዘር እኛ ወዳጅነታችንን ከነ ባፔ ተጫውተን ነው አርሰናል ያሸነፈው ማለት ነው። ብራዘር በነማዶኬ በነማ ሲያራግጥ አልነበረ። አሁን የእግር እሳት ነው እንዲሆንበት ሳካ ቅርቅር 3 ጎል አድርጎ 1 ጎሉላ ተሽሮበት ቶማስ ቱሄል የሆነ ካሜራማን ልክ ካሜራው ከሱ ፊት ዞር ሲል እየተንከባለለ ሲያለቅስ ነበር። አጉል ቶማስ ቱሄል ግትርነት አለ አይደል? እኔ በተለየ መንገድ ነው እግር ኳስ የማየው ለማለት ብሎ በማዱኬ ሲራገጥ በነ ሮጀር ስሙን ቄስ ይጥራው እንዴት እንዳስጠላኝ